ኢትዮጵያ በነበርኩበት ሰዓትም እንዲሁ ሰርቭ ለማድረግም ልኬል ነበር የሆነ ሜሴጅ አይ ቲንክ አልተመቻቸልም መሰለኝ እና በእኛ ኤሪያ ላይ አሁን ይሄ አግሪ ቱሪዝም የሚባል ሴክተር አለ በጣም ሰፊ ኤሪያ ነው አግሪካልቸር እና ቱሪዝምን ኮምባይን ሊያደርግ የሚችል የኢንቨስትመንት ሴክተር ነው ምክንያቱም ተመጋጋቢ ናቸው የሁለቱ አግሪካልቸር እና ቱሪዝም ከሆስፒታሊቲ ጋር በጣም የሚመጋገብ እዛው ያለ ቫልዩ ቼን ሰንሰለት ሊሰራ የሚችል ኢንዱስትሪ ነውና እንዲሁም ሮ ማቴሪያል ማቅረብ አንድ ነገር ሆኖ ግን ራሳችን የምናመርተውን ሮ ማቴሪያልን እዛው ቫልዩ አዳርገን ለቱሪስቶች ለሀገር ውስጥ ቱሪስቶችም ሊሆን ይችላል ለውጭ ሀገር ቱሪስቶችም እንዲሁም ለአካባቢው ተጠቃሚም ማቅረብ የሚቻልበት የኢንዱስትሪ አይነት ነውና በጣም ትልቅ ሚና አለው በተለይ ደግሞ እኛ ለምናስበው አሁን እንደ ታዳጊ ሀገር ዋናው ትልቁ እንትን የየስ ኢትዮጵያ አይ ቲንክ ዋናው አላማው እሱ ነው የስራ ዕድል መፍጠር ነው እና አግሪካልቸሩን ወደ ቱሪዝም እና ሆስፒታሊቲ ጋር ማስተሳሰር ከተቻለ በርካታ የሆነ የሰው ኃይል መቅጠር ይቻላል ምክንያቱም የሆስፒታሊቲ እና ቱሪዝም ሴክተር ወይም ኢንዱስትሪ በተፈጥሮ በጣም ሌበር ኢንቴንሲቭ ነው ከአግሪካልቸር በበለጠ ማለት ነው እና ያንን ሰፖርት ለማድረግ ያንን አላማ ሰፖርት ከማድረግ አኳያ በጣም ትልቅ አስተዋጽኦ ይኖረዋል አይ ቲንክ ኢንቨስትመንቱንም ከማስፈቀድ አንፃር ይሄ ሎጂክ ወይም ደግሞ ፕሪሚስ ያገዘናል በያስባለሁ ምክንያቱም ኦፍ ኮርስ ይሄ ወደ መጨረሻ የሚመጣ ነው ባይ ዘ ዌይ አሁን ምን ጀምረው ነገር ላይሆን ይችላል ወደ መጨረሻ ስትሮንግ የሆነ ሲሄድ ቢዝነሱ እየሰፋ ሲሄድ የምንቀጥለው ነው የሚሆነው ወደ መጨረሻ ፌዝ አካባቢ ማለት ነው እና በዚሁ አጋጣሚ ፊጂ አይላንድ የምትባል ሀገር ነበርኩና የ1 ሚሊዮን በታች ነው ህዝቦቿ ግን በጣም በርካታ ቱሪስት ታገኛለች ኦልሞስት ከሚኖረው ህዝብ በላይ እና የኮሪያ ካምፓኒ እዛ ሀገር ሄዶ አሁን ኦልሞስት መልቲ ቢሊዮነር ናቸው ማለት ይቻላልና ይህን ዘርፍ ነው የሚሰሩት አግሪካልቸሩን ከሆስፒታሊቲ እና ቱሪዝም ጋር አስተሳስረው አቆራኝተው ነው የሚሰሩት ኦልሞስት ሀገሪቱን ተቆጣጥረዋታል ማለት ይቻላል በቢዝነስ በጣም ኢቲካል ናቸው የሚሰሩት የሰርቪስ ኳሊቲ የፕሮዳክት ኳሊቲ በጣም የሚገርም ነውና እንደውም ሊንክድኢን ላይ ለማካፈል ሞክሬያለሁ የሄዳችሁ ሰዎች ልታዩት ትችላላችሁና ምናልባት በዛይሪያ ላይም ላግዝ ይችላልውኝ እኔ የዚህ ልምድ ስላለኝ ብዙ ሀገርም የመዝወር ደቡብ ኮሪያም ነበርኩኝ አውሮፓም ነበርኩኝ ኖርዝ አሜሪካም እንደዚሁ ለቱሪዝም ለትሪፕም ለኮንፈረንስም ሄጄ ነበር አውስትራሊያም የመሳሰሉትና ብዙ ልምድ አለኝ ከዚህ አኳያ በዛይሪያ ላግዛችሁ እችላለሁኝ እንዲሁም የትሬኒንግ ያልናቸው ነገሮች አሉ በሙያዬ አስተማሪ ነኝ በዚህ ኤሪያ ላይ ሪሰርችም አደርጋለሁኝ ሪሰርች ከመስራት አንፃር የከስተመር ሰርቪስ የኳሊቲ ትሬኒንግ በመስጠት ልጆችን በማደራጀት በዚህ ኤሪያ ላይ ኮንትሪቢዩት ማድረግ እችላለሁኝ ኢንተረስትድ ነኝ በጣም ምክንያቱም አይ ነው ኢትዮጵያ ምን ያክል ፖቴንሻል እንዳለን ምን ያክል ሪሶርስ እንዳለን በጣም እገነዘባለሁ ባለኝ ኤክስፒሪየንስ ማለት ነው ስለዚህ የኛ ችግር እንደተባለው ጸጥታው ከባድ ነው የባንክ ብድር ከባድ ነው ይሄንን አይነት ነገሮች እንትን ይሉናል ነገር ግን እንደተባለው ያው ቻሌንጅ አለ ቻሌንጁን እንደምንም እየተቋቋመን መሄድ ይጠይቃል ከዛው ውጪ አይ ቲንክ በጣም አዋጭ የሚሆን ቢዝነስ ፕሮፖዛል ነው የቀረበው በጣም ጥሩ ነው I'm happy to be part of this team also ያው የሚጠበቅብኝን ነገርም ኮንትሪቢዩት ለማድረግ በጣም ዝግጁ ነኝ ለማለት ነው አመሰግናለሁ ቴንክ ዩ ወንድሜ በጣም አመሰግናለሁ እንግዲህ ቫልዩ አዲሽኑ ያስፈልገናል በተለይ ይሄ የቱሪዝም እና ግብርናን ማገናኘት ላይክ ሆስፒታሊቲን እና ግብርናን ማገናኘት እንደዚህ የተለያዩ ኢኖቬቲቭ የሆኑ ድሎችንን በር የሚከፍትልን አንድ ብለን ስንጀምር ነውና ያስፈልኛል አይቻለሁ እንትኑ ላይ ፎርሙላ የሞላውን አስተዋውስኩኝ አሁንና ያው we need to be consistent ያው ምናልባት ጽፋችሁልኝም መልስ ባልሰጥ ምናምን it doesn't mean like ስራው ቀርቷል አይደለምና ለሌሎቻችሁም የተለያየ አይነት መልእክት ነው የሚመጣው በተለይ ሊንክድኢን ላይ ብዙ ጊዜ አማት ወጣቶች ሪች አውት ያደርጋሉና አንዳንዴ ባልመለስ እንትና እንዳትሉ ላይክ እንዳትሰላችሁ ማለት ነውና ደስ የሚለው አሁን በጎ አድራጎት አለ እንደገና ቢዝነስ አለን መሃል ላይ ሜንተሪንግ አለ ግራንት ራይቲንግ ኮል አለ አሁን አንድ ቅርብ ጊዜ አሁን ላውንች የተደረገ በፉድ ዌስት በመቀነስ አካባቢ ላይ አሪፍ
ፕሮፖዛል ቢጻፍ ማሸነፍ የሚቻልበት እድል ተገኝቷል እና እንዲህ አይነት እድሎች ያመልጡናል። ለዚህም ነው የሚያናድደኝ ላይ ብዙ እድሎች ያመልጡናል ባለመሰባሰባችን ምክንያት ማለት ነው። እና አማረ በጣም አመሰግናለሁ። እንግዲህ ትንሽ ፖዝ ላድርገው እና ሰልፍ ኢንትሮዳክሽኑ ገና ብዙ ጊዜ አብረን ስላለን ግራጁዋሊ እየተዋወቅን እንሄዳለን እና በየቀኑ ለ2 ሰዓት ያልዘለለ ሚቲንግ እናድርግ ስለተባባለ ጊዜ ሴቭ ለማድረግ ያህል ብቻ ለዛሬ እዚች ጋር ፖዝ አደርገዋለሁ። ሜቢ ሌተር ስንወያይ እንመጣበታለን እና የዛሬውን አጀንዳዎችን ኢንትሮዲውስ ላድርግ ብሪፍሊ ለዛሬ ያዘጋጀሁትን አጀንዳዎች ላሳያችሁና ከዛ እና ሶስተኛ ሚቲንጋችን ነው። እንግዲህ ዛሬ እንደምታውቁት ከዚህ በፊት እንደተናገርኩት እንትኑ ሴሽኑ ሪከርድ እየተደረገ ነው ያለው፣ ሰዎች ያዩታል እና ይህን እንድታዩ ማለት ሼር የተደረገው ስክሪን ለእናንተም ይታያል ይታያቸዋል። ፓወርፖይንት ነው የሚታየው። ኦኬ let me come again እና ያው ቅድም ሀክ ስለተደረገ በጣም ለመጠንቀቅ ሙከራ እያደረኩ ነው ያለው። አይ ሆፕ ዩ አንደርስታንድ እንደ ነገር ሲገጥም ያው ከየት አካባቢ ሊመጣ እንደሚችል ስለሚታወቅ እንድትሉ ሳንደናገጥ እንድንቀጥል ነው። ይታያል አሁን በጣም አሪፍ። ፔጁ ቀየረ አሁን ሚቲንግ አጀንዳ የሚለው በጣም አሪፍ። እንግዲህ ዛሬ አንደኛ ቢዝነስ ሎጂኩን ባጭሩ አንዳንድ ሰው ሞር ላይክ እንትናቸው ፕሮሲጀራል የሆኑ ሰዎች አሉ እና እንደዛ ሳታሳያቸው ስቀሩ ይቸግራሉ ምን ኮሚኒኬት እየተደረገ እንዳለ ለመረዳት እና ተወሰነ ነገር ነው ስትራክቸር እንዲኖረው ተወሰነች እንትን እሰጣቸዋለሁ። ስቲል ነው ዛት ስትራክቸር ግን የተወሰነ ሌትስ ሴይ ስንት ብር ነው የምንፈልገው በዚህ አመት መጨረሻ ላይ 15 ሚሊዮን ብር አካባቢ ሬይዝ ማድረግ አለብን እና አንዱ የብዛት ጠቀሜታው እሱ ነው። በጣም ብዙ ሰው ስላለ ኦልሞስት 400 ሰው ሞልቷል እየተመዘገቡ ነው በየቀኑና አንዳንዶቹ አታሳንሱ አትገድቡን በደንብ እንትን እናድርግ አቅም ያለን ሰዎች አለን እና በደንብ እንስራ ያሉ አሉና ለምሳሌ እንዴት 15 ሚሊዮን ብር ጋር ልንደርስ እንችላለን የሚል ያቀርኩት ጉዳይ አለ። እሱን ሼር አደርጋለሁ። ሁለተኛ ከኢትዮጵያ የካፒታል ገበያ አክሲዮን ገበያ ላይ የሪኳየርመንቶቹ ምንም እንደሆኑም ጠይቀናል። ሞር ኦር ለስ ፐብሊክ ነው እያደረግን ያለ ነው። ለላርጅ ኦዲየንስ ስለሆነ ኮሚኒኬት እየተደረገ ያለው ለፐብሊክ የሚደረግ የቢዝነስ የቢዝነስ ሞዴል ደግሞ የኢትዮጵያ የካፒታል ማርኬት እውቅናና አፕሩቫል ይፈልጋል እና እነሱ ያዘጋጁት ስቴፕ አለ። እሱን ኢንትሮዲውስ አደርጋለሁ። እዛ ላይ የምታውቁት ካለ ተጨምሩበት አላችሁ። በዛ አንደርስታንዲንግ እየሄድን ከእነሱ ጋር ኢንጌጅ እያደረግን የበለጠ እያስታከልን እንሄዳለን። ፋውንዲንግ ሜምበርስ በተለይ ይህን 15 ሚሊዮን ብሩ ጋር ለመድረስ በፍጥነት ለመድረስ የሚያስችለንን ምናልባት ሰው ሳይበዛ 300 ሰው ሁሉ አንዴ ላያደርግ ይችላል። ሰው የተለያየ ካፓሲቲ የተለያየ ፍልስፍና የተለያየ ገንዘብ አቅም የተለያየ ዝንባሌ ነው ያለው እና ሁሉም ሰው እኩል ጃምፕ እንዲያደርግ ላንፈልግ እንችላለን። ትንሽ ደግሞ የኤክስቴንሽን እና እንደዚህ አዳዲስ ሀሳብ አተገባበር ላይ እንደምታውቁት አዶፕተርስ ብንላቸው 5 ብር እኩል ቢኖራቸው እንኳን ሁሉም ሰው እኩል ኢንቨስት ላያደርግ ይችላል። አንዳንድ ሰው በባህሪው ዝቅ ቀስ ይላል፣ ሌላው ደግሞ ፈጥነው አክሽን የሚወስዳል እና አሁን ፈጠን የሚሉትን ነው የምንፈልገው ፎር ዲፈረንት ሪዝንስ ማለት ነው እና 15 ሚሊዮን ብር ሬዝ የሚያደርጉትን ፋውንዲንግ ሜምበርስ እንዴት እናገኝ የሚለውን ከዛ ቀጥሎ ወርኪንግ ግሩፕስ በየአካባቢው ኦንላይን እንደዚሁም ደግሞ ኢንፐርሰን በተለይ አዲስ አበባ ላይ የነኛ ያስፈልጉናል። ሁለተኛ ባንክ አካውንት ማድረግ አለብን። አሁን አንድ ሰው በኢሜል ጠይቆኝ ነበር 1,000 ብር ይከፈል የተባለው ለምን ቀረ የሚል ዝም ብዬ በእኔ ባንክ ላይ እንዲሆን አልፈለግም። አሁንም ከሌሎች ጓደኞቼ ጋር ስንወያይ እስቲ የገንዘብ ጉዳይ ብዙ ጊዜ ቶክሲክ ነገር ይዞ ይመጣል። በደንብ ስትራክቸር በሌለው ነገር ብር መቀበሉ ስቲል ይቅር፣ ሬጅስትሬሽኑ ይቅርና እስቲ መጀመሪያ ሲስተሙ ቢውልድ ማድረግ ላይ ብቻ ፎከስ እናድርግ። ሰው አይመጣም ዊኖው ግን ቀስ በቀስ ይመጣል። ፍላጎት አላቸው፣ በቀጠሮ ሰዓት አይገኙም። ዊኖው ዚስ ኢዝ አወር ፔይን እንደ ኢትዮጵያውያን ይሄ ያለብን ክፍተት ስለሆነ ማለት ነው እና እነዚህን አጀንዳዎች ነው የምንነጋገረው። ብሪፍሊ አኖት ሰቢት ክራውድድ ስላይድ ምን እንደታሰበ ልንገራችሁ። ከአክቲቪቲ ካይንድ ኦፍ ሎጂክ ሞዴል
ይሄ ሎጂካል ፍሬምወርክ ማትሪክስ የሚሉትን ለዴቨሎፕመንት የምንጠቀምበትን ወደ ቢዝነስ ያመጣሁት ሊትል ቢት ፊገር ይሰጠናል። ለምሳሌ ምን ምን ዋና ዋና አክቲቪቲዎች እንሰራለን፣ በዛ አክቲቪቲ ምን ሪሶርስ ያስፈልጋል፣ ምን አስዩም እናደርጋለን። እነኚህ ነገሮች ካሟላን የግድ ዓላማዎቻችን ይሟላሉ የሚለውን ሎጂክ ከግምት ውስጥ አስገብቼ ብሪፍሊ ሜንታል ሞዴል እንዲሆናቸው አምጥቻለሁ። አንደኛ ቲም ፎርሜሽን አሁን እያደረግን ያለነው ቁጥር 1 ላይ ነው ያለነው። መጀመሪያ ያንን ኢንቨስትመንት ሊሰራ የሚችለውን የሰው ኃይል ማጠናከር፣ እሱን ነው እየሰራን ያለነው አሁን ማለት ነው። ከዛ ቢዝነስ ፕሮፖዛሉ ይጻፍና ይገመገማል። ቢዝነስ አፕሩቫል ኦር አፕሬዛል ስቴፕ። በሶስተኛ ደረጃ ፈንድሬዚንግ እንሰራለን፣ ህጋዊ እውቅና እናገኛለን፣ ፓይለት ይጀምራል። እነኚህ 5ቱ ዋና ዋና ስራዎች ላይ ነው ሞር ኦር ለስ ኢንጌጅ እያደረግን ያለነው። ዋና ዋና አክቲቪቲዎቻችን እናንተም ያላችሁበት፣ ሌሎች ገና ሪካርድ የተደረገውን የሚሰሙ፣ ሌሎች ደግሞ ገና ይመጡዋል እና በደንብ ጠንከር ያለ የሚተማመን ከገንዘብ በላይ እያንዳንዱን ሰው ቫሊዩ አድርጎ ሀገርን ህዝብን አስቦ የሚሰራ ችግር ቢገጥም እንኳን ችግሩን ዘሎ ለማለፍ የተዘጋጀ ነው። ኮምፕሌን ማድረግ ሳይሆን ችግሩን ኮንፍሮንት አድርጎ ሪሊ መፍትሄ የሚያመጣ ቲም ቢውልድ ማድረግ ለኛ በጣም ትልቅ አክቲቪቲ እና ስቴፕ ነው። ከዛ ደግሞ ኦኬ አሪፍ ሰው አለን፣ ነገር ግን በዘመናዊ እውቀት በሙያ የተቃኘ ገበያውን ሞር ኦር ለስ ያገናዘበ ጥድት ያለ ቆንጆ ፕሮፖዛል መጻፍና ያን ፕሮፖዛል ተገምግሞ ለገቢ ማሰባሰቢያና ለገንዘብ ማዋጣት ጋር እንሄዳለን ማለት ነው። ከዛ ብራችንን አዋጥተን አካውንት ከፍተን እንደዚህ ሻላ ላይ አቅም ሲኖረን ሌጋል ሬጅስትሬሽን ፕሮሰስ ይጀምራል። ከዛ ቢዝነሱ ስራ ይገባል። ይሄ የሚቀጥለው የ1 ዓመት ጊዜ ስራችን ነው። ምን ያስፈልገናል? ኦፍኮርስ የስራ ቦታ ያስፈልጋል። ለምሳሌ እንስሳት እርባታ ላይ ነው የምንገባው። የእንስሳቱ መኖ ያስፈልጋሉ፣ ቬሂክሎች ያስፈልጋል፣ ቢሮ ያስፈልገናል፣ ሰዎች ያስፈልጋሉ እና 15 ሚሊዮን ብር ነው በገንዘብ። ምንድን ነው ከዚህ ዋናው አስዩም የምናደርገው? ኤቭሪባዲ ኢዝ ኮሚትድ። አሰምሽናችን እዚህ የሚመጡ ሰዎች አስበው አስተውለው ስራዬ ብለው ነው የሚመጡት። ኢትስ ኖት ፓስት ታይም። እዚህ ጋር እርግጠኛ እንድትሆኑ የምንፈልገው ነገር ሲመቸን የምንመጣው ነገር አይደለም። ዋንስ ዩ አር ዊዝ አስ ዩ አር ሪሊ ኢን ቢዝነስ ማለት ነው። እና ዛሬ መጥቼ የዛሬ 15 ቀን ወር 3 ሳምንት መጣው ነገር አለ። አንዴ ከመጣችሁ በኋላ ሰምታችኋል። ምሽቱ 2 ሰዓት ነው ቅዳሜ የምንገናኘው። ካልተመቸ እሁድ ወይ አርብ እናደርገዋለን። ቴሌግራም ግሩፑን እና ኢሜይላችሁን በየጊዜው ታያላችሁ። ባለፈው ብዬዋለሁ፣ ኪስ ውስጥ ስላለው ገንዘብ ጉዳይ አይደለም። እዚህ ጋር ከኔ የተሻለ ብር ሊኖር ይችላል፣ ከኔ የተሻለ እውቀት ሊኖር ይችላል፣ ኦሮኔ ካንተ ሊኖር ስኖት፣ ያ አይደለም ጉዳዩ። ትጋትና ቁርጠኝነት ማሳየት አለብን ለያዝነው አጀንዳ ታማኝ። አሲፍ ዩ ኢንቨስትድ 1 ሚሊዮን ማለት ኦር 15 ሚሊዮኑንም ኢንቨስት እንዳደረገ ሰው ከዛሬ ጀምሮ ለዚህ ስራ ክብር መስጠት አለባችሁ። እኔም አለብኝ እናንተ። ስለተመዘገብን ስለከፈልን ስላልከፈልን አይደለም። ኢፍ ዩ አር ሪሊ ዊዝ አስ ዘን ሾው አስ ኮሚትመንት። እንዴት ነው ኮሚት የምታደርጉት? ለሴ ቴሌግራም ግሩፕ አለ። እዛ ቴሌግራም ግሩፕ ላይ ጥያቄ ካላችሁ ትወያያላችሁ። በየአካባቢው ስራ ይሰጣችኋል፣ ትሰራላችሁ። የኔ ብላችሁ ሰዎችን ወደዚህ ስራ ሪክሩት ታደርጋላችሁ። በምትችሉት አቅም ፋይናንሻሊም ኮንትሪቢዩት ታደርጋላችሁ። ኦኬ። አሁን ግን ምንም ገንዘብ የሚዋጣ የለም። በስራና ሀሳብ በማዋጣት ግን መሳተፍ አለበት ኤቭሪባዲ። አውቃለሁ አንዳንድ ሰው በጣም ቀዝቃዛ ኢነርጂ ነው። በበጎ አድራጎቱ ላለፈው 5 ዓመት የኢትዮጵያ ላይ ሲሰራ አይቼዋለሁ። አብሮ አለ ግን አብሮ አይኖርም። እንደዛ አይነት ኮንፊውዚንግ ሰዎች አሉ። የሉም እንዳትል መጥተዋል እንዳትል ስራ አይሰሩ። አደራ እንደዛ አይነት እንዳትሆኑ ማለት። ያ ምንድነው በጣም የቀዘቀዘ ኢነርጂ ያለው ሰው አለ። በተለያየ ምክንያት ሞራሉ አሪፍ ያልሆነ ሰው አለ እና we give you a training። ለዚህ ነው ሊደርሺፕ ትሬኒንግ ያለው ጎን። ለምሳሌ ከዚህ በፊት ቢዝነስ ኤክስፒሪየንስ ሳምበዲ ጋር ኢንቨስት አድርጋችሁ ከስራችሁ ሊሆን ይችላል። እኔ ከስሬ ያለው ብዙ አይነት ቦታ ላይ ትንሽም ብትሆን እያዋጣው የከሰርኩበት ሁኔታ አለ። በተሻለ መጠን ካለፉት ተምረን ነው እንመጣው። ዝም ብለን ከዜሮ እውቀት ከዜሮ ልምድ አይደለም እንመጣው ማለት ነው። አደራ ከትልቁ አብዛኛውን ጊዜ የምናየው አሪፍ ሀሳቦች የሚወድቁት ኮሚትመንት ከማጣት። ስለዚህ ኮሚትመንታችሁን ደግሞ የምንለካው ለምሳሌ ቴሌግራም ግሩፕ አለ። ቴሌግራሙ ላይ ጆይን አድርጉ ብያለሁ። ጆይን ማድረግ፣ ኢሜይላችሁን በየጊዜው ማየት፣ ሲደርሳችሁ ቴንኪው ደርሶኝ ቴሌግራሙም ላይ ሳምበዲ የሆነ ነገር ሀሳብ ሲያመጥ ኮንትሪቢዩት ማድረግ።
ከዛ ያለፈ ስለዚህ ስራ የኔ ብላችሁ ለሰው መንገር እጅግ ያስፈልጋል። አሁን ይሄ ታች ላይ ያለው ማለት ነው። ኮሚትመንት ኢዝ ኤቭሪቲንግ። ትረስት ኦር ዋሬቨር ቀስ በቀስ ይመጣል። ዝም ብሎ ቃሉ እዚህ ጋር ቆንጆ ቆንጆ ቃላት ስለነገረ አይደለም የምታምነው። ግራጁዋሊ እየሰራ ምናልባት በፍቃዱ ምክንያት እዚህ ስራ ውስጥ የሚመጣ ፈተናም ቢኖር ያንን ማኔጅ ማድረግ በዘዴ የኔ ዊክነስ ስራውን እንዳይበድል፣ የአንተ ዊክነስ ስራውን እንዳይበድል፣ ከአንዳንድ ደግሞ እንዳንበታተን፣ ይህን የመውደቅ ስቶሪ እንዳንደግመው ቀስ በቀስ በዘዴ ኮንፍሊክታችንን ማኔጅ እያደረግን እናውቃለን። ፖለቲካ የሚታወቅ ዝሆን ነው ቤት ውስጥ። አብዛኛውን የተማሩ በለው ትልልቅ በላቸው ኦር ዋሬቨር ኢትዮጵያውያንን በየጊዜው ሲበታትን የምናየው አጀንዳ ነው ፖለቲካ። we don't know how to disagree and how to stand። ልዩነት ውስጥ መቆም በጣም ነው የሚከብደን ኢትዮጵያውያን። መልመድ አለብን። ይሄ የብሔር የዘር የሃይማኖት ምናምን በቃ ሲያናኩረን ሲያባላን የኖረውን አጀንዳ we need to swallow። ምክንያቱም እዚህ ቤት ውስጥ የተለያየ እምነት፣ የተለያየ ቋንቋ፣ የተለያየ ሃይማኖት፣ የተለያየ ፖለቲካል ኢንተረስት ያለው ሰው ነው። ወቅ እዚህ መሀል ላይ እንተማመን እያልን ያለ ነው። it's a challenge። ይሄንን በደንብ ማኔጅ እንድታረጉ በሐሳባችሁ ይሄን ይዛችሁ ለሌላውም እንድትነግሩልን እንፈልጋለን። ዘን ምንድነው በአመቱ መጨረሻ ላይ ህጋዊ ቢዝነስ ፎርም አድርገናል። ቢዝነስ ፕላናችን አፕሩቭ ተደርጓል። 15 ሚሊዮን ብር ሬይዝ አድርገናል። ቢያንስ 10% ኔት ፕሮፊት ስራ ከጀመርን በኋላ በ2026 መጨረሻ ላይ አትሊስት ያንን እናሟላለን የሚል እቅዳለን። እንዴት ነው የምናየው ያንን? እኛ ባንክ አካውንታችን ውስጥ ያን ያህል ገንዘብ መኖር አለበት። ኮርስ ቢዝነሱ ቪያብል መሆኑን ሬጅስትሬሽን ሰርቲፊኬቱ ኦን ሳይት ቪዚት ኦር እንደዚህ እናያለን። ሌላው ሲስተሙ ነው እንደምታውቁት። ሌላው የምናደርገው የኢትዮጵያ ሲስተም ያበረታታል ሲባል ብዙ ጊዜ የሚመሰገን ሲስተም አይደለም። ሀገሪቷን ወደኋላ የሚጎትት ሲስተም እንዳለን ነው የምናውቀው። በብዛት ተገልጋይ ሲያወራ የምንሰማው አብዛኛው ሰው ሲናገር ትልቁ ቦትልኔክ ሲስተሙ ነው። ይሄ ደግሞ ላይክ ለማንም እንተው ጉዳይ አይደለም። የኔና የአንተ የኢትዮጵያውያን የማሰብ አቅማችን የኛ ኢንተለጀንስ ውጤት ኢትዮጵያ ነው። እንደዛ አልመረዳም። እኛ ስማርት ከሆን ስማርት መሆናችንን በኢትዮጵያ ነው የምናየው። ጎበዞች ከሆን ጉብዝናችን የኢትዮጵያ ናት ምሳሌዋ። ሰፈራችን፣ ቤታችን፣ ህዝባችን ነው ምሳሌው። ለማንም እንተው ጉዳይ አይደለም። ወረዳ ላይ ያለው ኦር ኢንቨስትመንት ቢሮ ያለው ኦር ምናምን የሚያስቸግርህ ወንድምና እህት ኦር እኛ ያሰለጠናቸው ልጆች ይጠብቁናል በየቢሮው ስትሄድ በትክክል ትሪት ማድረግ ኦር ዋሬቨር ኦር ካልከፈልከኝ አልፈርምም የሚል ይገጥመናል። ነው ዲስቴ ማኔጅ እናደርገዋለን። ይሳል አሰምሽን ብል ማኔጅ በተለይ ማህበረሰቡ በኋላ መሬት ምናምን ማግኘት በምንሄድ ሰዓት ሞስት ላይክሊ ኦነርሺፕ እንዲሰማቸው የኔነት እንዲሰማቸውና አብሮን እንዲተባበሩ ነው የምናደርገው። የተለመደውን አፈናቅለን ኦር ምናምን የሚለውን አፕሮች አንጠቀምም። በተቻለ መጠን ፋርመር የሌለበት መሬት ነው የምንጠቀመው የሚል ሞዴል ነው ያለን ፍሮም ዘ ቢጊኒንግ ማለት ነው። እና የኔ ብሎ እንዲጠብቁት ማድረግ ደግሞ ከኔና ከእናንተ ይጠበቃል። ኢንፍሌሽን ኦር ዋሬቨር ኦል ዲስ ቲንግስ ማኔጀብል ይሆናሉ። ግን እኔና ያንተን ቢዝነስ አስበው ይመጣ ኢንፍሌሽን የለም። ከህዝቡ ጋር ነው የምንኖረው። ህዝቡ የሆነውን ነው የምንሆነው ማለት ነው። እና ሶ ቪያብል የሆነ ቢዝነስ በምን ይለካል? አንደኛ ትርፋማ ነው፣ ሁለተኛ ስራ እድል ይፈጥራል፣ እንደገና የቢዝነስ ኢቲክስን የተከተለ እና ኦር ዋሬቨር እንዳልኳችሁ በአብዛኛው ቢዝነስ አሁን ማህበረሰቡ ሲያለቅስ ትሰማላችሁ። እዚህ ጋር ሄስ ተሰርቷል፣ ልጆቼ ተፈናቅለዋል፣ እኛ ስራ የለንም፣ እኛ ሜዳ ላይ ተጥለናል የሚል ማህበረሰብ ሮሮ እንሰማለን አንዳንድ አካባቢ ላይ ማለት ነው። ብቻል ከነኚህ ነፃ የሆነና በተቻለ መጠን ጠንከር ያለ የስጋ ከብት የሚያመርት እንደዚሁም ደግሞ የእንስሳት መኖን በማቀነባበር ምሳሌ ሊሆን የሚችል ተቋም ነው እና ላይክ አባውት 2 ሚሊዮን ፕሮፊት አካባቢ ይደርሳል የሚላለን በኢንድ ኦፍ 2027 20 ሰዎች ስራ እድል ብንፈጥር 200 አካባቢ የቢዝነሱን አባላት ትሬኒንግ ብንሰጥ እና ከ1% ያነሰ ኢቭን ኳንቲፋይ ማድረግ ስላለብን በተለያየ መንገድ ሪሶርስ አቢዩስ ተደርገው ሊገጥመን ይችላል። it should not be more than 1 or 2% ማለት ahead of time አቅደን ብክነትንና ኮራፕሽንን ደግሞ እንደ ኢንዲኬተር ማስቀመጥ አለብን። ይህንን ለመነሻ እንዲሆን እንደጻፍኩት ይሄ ግድ ነው ማለት አይደለም፣ ይሻሻላል። ግን ተወሰነ ሜንታል ሞዴል እንዲኖር እና ስቲል ሰላም ምንም ጥያቄ የሌለው ጉዳይ ነው። ሃየር ሌቨል አሰምሽናችን ነው። የኮሮና አይነት በሽታዎች ኦር ዋሬቨር
እንግዲህ እግዚአብሔር አምጣቸው የሉም ብለን ነው አስዩ የምናደርገው። ሜጀር የሆነ አክሲደንት የእሳት አደጋ በሉት ሌሎች ነገሮች ተቋማችን ላይ እንደማይኖሩ አስዩ እናደርጋለን። ሶ ለውይይት እንዲያመቸን እነኛ ወርኪንግ ግሩፕስ ያስፈልጉናል። ሁለቴ ደግሜያለሁ ሰው እዚህ ጋር ለምሳሌ ይህ በደንብ ፕሮሞት መደረግ አለበት። ኢፍ ዩ ሃቭ ዩር ፎን ስልክ ስማርትፎን ከሆነ ሊንክዲን ኦር ሌሎች የሶሻል ሚዲያ ካለ ቦልድሊ ይሄንን ወጥተህ ለትውልድ መናገር መቻል አለብህ ማለት ነው። አንዳንዶቻችሁ ፊታችሁን ሚዲያ ላይ ማሳየት ማትፈልጉ ትኖራላችሁ። ኦኬ ግን ይገባኛል፣ እኔም ከእናንተ አንዱ ነኝ ማለት ግን ላይክ we need to confront it። በቃ ቢ ኮምፎርታብል ኢን ዩር ስኪን የሚባል ነገር አለ። whatever you do አምነህበት እርግጠኛ ሆነ ነው መውጣት ያለብህ። አቶ ፈቃዱ ረታ ይሄን ነው የሚመስሉት ነው። እኔ አሁን አልቆርጠውም ወይ አልጠርበውም ማለት ነው። እዚህ አምላክ የፈጠረው ይሄን ነው። ኦር ያለኝ ሀሳብ አሁን ከዚህ በላይ ለእናንተ ለማወቅ ስል እኔ እንግዲህ ሌላ ሀሳብ ወይ ሰርቄ አላመጣም። this what I know ያለችኝን ግን ቦልድ ልጅ መውጣት አለብን በመሆን ስለዚህ በፕሮሞሽን ታግዛላችሁ። ከስልካችሁ ነው የምትጀምሩት። ምናልባት ጋዜጠኛ ልታውቁ ትችላላችሁ። ሶ የኔ ብላችሁ ስትይዙት የኔነቱን የምናየው ምንድነው በምንሰራው ስራ። ዛሬውኑ ላታመጡት ትችላላችሁ። እንዳልኩት ምንም ነገር ሚዲያ ላይ ፖስት ማድረግ አልፈልግም ፈቃዱ ይቅርታ አድርግልኝ የሚል ይዘዋል። ለምንድን ነው ማትፈልገው? ለምንድን ነው ሚዲያ ላይ ፖስት ባታረገው? አይ እኔ እዛ ሰው እንዴት ማለት ሌሎቹ ፖስት የሚያደርጉት ራሱ በጣም ያናድደኛል። ዛሬ ግን ኮሚኒኬት አለማድረግ ማለት ሚዲያ ላይ አለመገኘት ማለት ሜቢ እየኖርክ ያለው 21ኛ መቶ ክፍለ ዘመን አይደለም ማለት ዲጂታል ዘመን ላይ አይደለም ያለው አንተ። ሚዲያ ምን ያህል የወጣቱን አእምሮ ቆልፎ እንደያዘ አልተረዳህም። የምታስበው ስለ ራስህ ብቻ ነው ማለት if you are not communicating to the public ለወጣቱ አንተ ጋር ያለችውን ትንሽዬ መብራት ሼር ማታረግ ከሆነ አልገባህም ዓለም እንዴት እየሰራ እንዳለ። ትልቁ ነገር የወጣቶች የልጆቻችን አእምሮ ነው እየተያያዘ ያለው። እመኑኝ ከዚህ ስራ ትልቁ የምናገኘው ነገር ትርፉ አይደለም፣ ለትውልድ የምንሰጠው ሞቲቬሽን ነው። ሞቲቬሽኑ ደግሞ ዛሬ ነው የሚጀምረው። ምንም ብር የሌለ የሚመስለን ሰዓት ዛሬ ነው ገንዘቡ ያለው ሀሳባችን ላይ ስለሆነ ማለት ነው። ይሄንን አተርፋለሁ ብለህ ስትሰራ ኮንፊደንት ሆነ ለሰው መንገር አለብህ። ቢዝነስ ኢቲክስ ኢምፕሊመንት አደርጋለሁ ስትል ደፍረህ መናገር መቻል አለብህ። ማህበረሰቡን የማይጎዳ ኢንቨስትመንት ነው የምንሰራው። ቴልዘም ተናገር፣ ይስሙ። ምናልባት እኔ ከምናገረው በላይ አንተ ብትናገር ብዙ ሰው ይህንን ሀሳብ ተቀብሎት የተሻለ ቦታ ያደርሰዋል። ስለዚህ ፕሮሞሽን እንሰራለን። ወርኪንግ ግሩፕስ ፕሮሞሽን የሚሰራ አሰስመንት የሚሰራለን፣ ሳይት አሰስመንት። ለዚህ ስራ የሚመች ቦታ የት ነው? ሞጆ አካባቢ እንላለን፣ አዳማ አካባቢ እንላለን። ለምን? እዛ አካባቢ ኦልሬዲ እየተሰራ ስላለ። ዛት ማይት ኖት ቢ ዘ ቤስት ፕሌስ፣ ግን አሰስ እናድርገው በደንብ። ፈንድሬዚንግ ሌላው ነው። አሁንም 15 ሚሊዮን ብር ከንቢ ብዙ ነው ወይ ትንሽ ነው አረብ ነው። ምናልባት እኔ ከቢዝነስ ባክግራውንድ ስለማልመጣ በዛ አሁን 15 ሚሊዮን በማለት የራሱ በጣም ላይክ አም ቲንኪንግ አበዛውት እያልኩ ነው ያለው። ገበያ ውስጥ ለቆየ ሰው ደግሞ 15 ሚሊዮን ምን አላት አንድ ሰው ነው የሚያዋጣው ሊል ይችላል። ሲ ዲፔንድስ ኦን ዌር ዩ ካም ፍሮም። እኔ ከመምህርነት ባክግራውንድ ነው የምመጣው። ኦኬ ደሞዝተኛ ሆኜ የቆየው ሰው ነኝ። 15 ሚሊዮን ብር አዋተን ቢዝነስ እንጀምር በተለይ በዛ ያለ ሰው እየሳስብ እያመነታው ከሚቱ ማጭር ነው እንወያየው። ይሄንን ለምን 15 ሚሊዮን ብር አልክ? ለምሳሌ 200 አካባቢ በሬዎች አድርጌ ነው ያሰላሁት። 200 አካባቢ በሬዎች በአንዴ ብናስገባ አንዱ በሬ 30 ሺህ ብር ቢሆን አይነት አድርጌ ነው እና የተወሰነ ብር ደግሞ ባንክ ውስጥ ቢኖር ሁሉንም ከአንዳንድ ኢንቨስት ባናደርግ በሚለው ማይንድ ሴት ነው የሄድኩት። ይኩድ ሰያ ለምን 1000 በሬዎች እናደርገው 200 ይበዛል የሚል አይነት ልትሉ ትችላላችሁ ማለት ነው። ያ ፎር ሹር መቅደስ ይደረጋል። አሁን በጀስ በአይዲያ ደረጃ እንደው ሂንት እንዲሆናቸው ቢዝነስ አፕሬዛል ደረጃ አልደረስንም። እሺ ስቲል ዊ አር ፎርሚንግ አ ቲም። በደንብ እንድትረዱ ይሄ ሀሳብ የት ነው ያለው? ቲም ፎርሜሽን ደረጃ ነው ያለው። አሁን ስለ ቢዝነሱ ዝርዝር አንነጋገርም። ብሩ ስንት ነው ዋሬቨር። አትሊስት ግን ለሰው ስንነገር ለምሳሌ ስንት በሬዎች ነው ያሰባችሁት? አትሊስት 200 ለ200 በሬ አንዱ በሬ ስንት ይሆናል? ኮድ ስታርት አሁን ቢዝነሱን ተወሰነ ነገር ልትነገረው ትችላለህ ማለት ነው። በሬዎቹ ብቻ አይደለም ኮስት፣ መሬቱ አለ፣ ላው ላይ ፊድ ፋሲሊቲ መስራት አለ፣ ሰው መቅጠር አለ፣ ብዙ አለ። ምናልባት
ትልቁ ትርፍ ቢገኘው በሬዎቹን ከመመገብ ይልቅ እየገዙ መሸጥም ሊሆን ይችላል። ለዚህ ነው ቢዝነሱ በደንብ አፕሬዝ መደረግ አለበት። ግን ለሜንታል ሞዴላችን አትሊስት ስንት ገንዘብ ነው ያሰባችሁት? ካይንድ ኦፍ 15 ሚሊዮን ዚስ ካን ቢ በጣም ሊያንስ ይችላል፣ ሊበዛ ይችላል። አፕሬዛሉ ነው የሚመልሰው ማለት ነው። ሳይቱን ሞጆ አካባቢ ብለናል። ዋይ ሞጆ? ለምንድን ነው ሐዋሳ አካባቢ ነው አይሆንም? ለምን ወደ ሌላ ቦታ ጠጋ አንልም? ጅጅጋ ለምን አይሆንም? ለምሳሌ ወንድሜ ዓለም እንደሚለው ጉዴን ባትሳይዱን በደንብ ተጠንቶ መምጣት አለበት። ያ አፕሬዛል ጋር ደግሞ ይደርሳል። አሁን ግን ከፈረሱ በፊት ጋሪው እንዳይሆንብን መጀመሪያ ፈረሱ የትኛው ነው? ቢዝነስ ኦነርስ የስራው ባለቤቶችን በደንብ ሊስት አውት ማድረግ አለበት። እዛ ምን ያህል ይሸከማል ወር ዋሬቨር መጀመሪያ ፈረሱን አይተን የገምተው ማለት ኦኬ። ስለሚጫነው ዕቃ ሳይሆን መጀመሪያ ሪሊ ላይክ ማን ነው ይሄን ስራ ወደፊት ይዞ መሄድ ይፈልጋል። እንዳልኳቸው አሁን የዚህ ጋር ያለው 29 ሰው ነው የተመዘገበው፣ 370 ነው። ስቲል ኮንፊውዚንግ ግራ ያጋባኛል። እና ከዚህ አኳያ አሁን ሊንኩ ሊቋረጥ ይችላል። ድጋሜ ሊንክ ልካለሁ ጎግል ላይ ስላለው 45 ደቂቃ ነው የሰጡን። እና ለውይይት ስንመጣ 15 ሚሊዮኑ ይበዛል ያንሳል? አንድ ሁለተኛ የቱ ጋር ነው ልታግዙ ብትችሉት ነው? ፕሮሞሽን አለ፣ ሳይት አሰስመንት አለ፣ ፈንድሬዚንግ አለ፣ ፕሮፖዛል ዴቨሎፕመንት አለ፣ ትሬኒንግ ኤንድ ቲም ቢልዲንግ አለ። በተለይ አዲስ አበባ ዋና ዋና ከተማዎች ጋር በአካል እንድገናኝ ያስፈልጋል። በአካል ተገናኝተን ይህንን ስራ ወቁ። አንድ አመቱ ሙሉ የዝግጅት ጊዜ ነው የሚለው። የዝግጅት ጊዜ በደንብ ተዘጋጅተን እንጀምራለን ማለት ነው። 5 አመት ሰርተናል እኮ ኢትዮጵያ ላይ። 5 አመት ቆይቼ ራሱ ያሉትን ስህተት ላለመድገም ወቁ። በደንብ የምንዘጋጀው ለምንድን ነው? ላለመሳሳት። በደንብ አለመዘጋጀት ለመውደቅ መዘጋጀት ነው እንደሚባለው። ፌይሊንግ ቱ ፕላን ኢዝ ፕላኒንግ ቱ ፌይል ይባላል። በደንብ ፕላን አድርገን እንድንሄድ ቁጥር 1 ፕላናችን ምንድነው? ጠንካራ የሰው ኃይል ይዘን መጀመር ብቻል። ጥሩ ገንዘብ ያላቸው ከሁሉ በላይ ግን በደንብ ኮሚትድ የሆኑ የኔ ብለው ስራ መያዝ የሚችሉ ማለት ነው። የስራ ስነ ስርዓት የሚያውቁ ግን አሁኑ ከአንዳንድ የሆነ የብሔር በለው የሆነ የፖለቲካ አጀንዳ ሲነሳ ዘራፍ የሚል አይነት ወይም ደግሞ ሚጣላ አይነት አይደለም ፈልገው። በቃ ይሄን ጀምረሃል ሌላ መድረክ ላይ ሄደህ ልትጣላ ትችላለህ። when you come to this room ግን ያንን አጀንዳ ትተነው ኦኬ። ይሄንን አብረን እንድንሰራ አደራ በሉ። ይሄን ነው ለእናንተ እንትን ማድረግ የፈለኩት። ብዙ አይነት ገጥሞኛል። የኢትዮጵያ በጎ አድራጎት ነው ብለን አስመዝግበናል፣ በተአምር ፖለቲካ ውስጥ አይገባም ባልኩ ቁጥር ሁሌም ይጣሉኛል። እንዴት እንደዚህ አብሮን ስራ ጀምረን ማለት አብረን ጀምረን አንዳንዱ እንዴት ይሄ ሁሉ እንትን እያለ ዝም እንላለን? ኖ በሌላ መድረክ ነው ሌላ ድርጅት እናቋቁማ። በኢትዮጵያ ቤት ግን አይደለም። ህግ አውጥተናል። በፍጹም ፖለቲካ ውስጥ ማይገባ ድርጅት ነው ተባብለናል። ደን እንዴት ነው ፖለቲካ የምታደርገው? ለህግ መመራት እዚችው ለዚች ለትንሿ ተቋም ታማኝ መሆን ማሳየት አለብን። ይሄን ሁሉ ነው ቢዝነስ ኢቲክስ ስንል if we are starting an political group በተአምር ፖለቲካ እዚህ ቤት ውስጥ ውይይት አይሆንም። we make sure የፖለቲካ አጀንዳ ሲኖረን ሌላ ድርጅት እናቋቁማለን። እና ብዙ ሰዎች ነግረውኛል ፖለቲካ ቻሌንጅ ይሆናል፣ እንዴት ነው አንድል የምናደርገው? ፖለቲካ እንዴት ነው አንድል የምናደርገው? በተደጋጋሚ ይነሳል። ይሄ ህመማችን ነው። በቃ ኮንፍሮንት የምናደርገው ህመማችን ነው። ሸሽተን አናመልጥም። በህግ ነው የምንገዛው። ህግ የምናወጣው ባይሎ ነው ይሄንን የሚያስተካክልልን ማለት ነው። እና ፈርስት ቲንግስ ፈርስት አሁን ወደ ውይይቱ እንሂድ። መጀመሪያ መስማት የምፈልገው 15,000 ብር ያልነው ሪያሊስቲክ ነው? እሱን ታርጌት አድርገን አባላት መመዝገብ እንጀምር? የስ ኦር ኖ? እስቲ እንደው ጻፉልኝ እንደው ባጭሩ ኳንቲቴቲቭ እናድርገውና 15 ሚሊዮን ብር 15 ሚሊዮን ብር ያልነው አጠቃላይ በአንዱ አመት መጨረሻ ላይ ባንክ አካውንታችን ውስጥ በዚህ ጋር አካውንት መኖር ያለበት ማሟላት ይቻላል? አዎ አይደለም? አሁን እኔ ያን ያህል ብር ኖሮኝ እንዳይመስላችሁ የለኝም። ግን ቢያንስ ሰው መጠየቅ ይችላል። ቢያንስ ሁለት ሰዎች 1 ሚሊዮን ሊያዋጡ የሚችሉ ሰዎች አሉ ከኔ ጋር እዚህ ሀገር ያሉ አሜሪካ ሀገር ያሉ እንዴት እናስገባቸዋለን እናያለን። ሌሎቻችሁስ እዚህ ሪያሊስቲክ ላይ ካን ዊ ኮንትሪቢዩት 15 ሚሊዮን ብር ለምንም አድርገን በዚህ አመት መጨረሻ ላይ ለዚህ ቢዝነስ ማዋጣት እንችላለን? ሪያሊስቲክ ነው ወይስ አይደለም? እንትኑ ላይ ቻት ቦክሱ ላይ የስ ኦር ኖ ብላችሁ ጻፉልኝ።
ቶሎ እንድንሄድ ወደ ውይይት እንድንገባ ራፍ እንትን ማወቅ ፈልጌ ነው። ይቻላል አይቻልም? በእኔ በኩል ይቻላል ባይ ነኝ። ለምሳሌ 2 ሚሊዮን ሊገኝ እንደሚችል ስላየው 13 ሚሊዮን ቀረ ማለት ኦኬ። ያንሳል፣ እንደ አባላቱ ይወሰናል፣ ሊደረግ ይችላል። አነስ ማለት አለበት ናቸው። እሺ ያ የስ ኦር ኖ እንድትሉ ነው የፈለግኩት። እንትን ለማድረግ እንዲያመቸን ለመቁጠር እንዲያመቸኝ ኳንቲፋይ ለማድረግ ዝርዝሩን በኋላ እንመጣበታለን። እንችላለን አንችልም? የስ ኦር ኖ 15 ሚሊዮን ብር ነው የምላችሁ። 15 ሚሊዮን ብር እስከ ዛሬ አመት ድረስ በደንብ ማርኬት አድርገን እኔ አሁን እመኑኝ በእኔ ካፓሲቲ ቢሆን ምናልባት ይህን ቢዝነስ አልጀምርም። ኢፍ አይ ሃቭ ቱ ፔይ ፍሮም ማይ ፖኬት። እውነታው ግን ከኔ ኪስ አይደለም። ሌላ ስራ ያየሁት አሁን አንድ የ4 ሚሊዮን ብር ኢንቨስትመንት ሰርተናል፣ እየተሰራ ነው ያለው። ውስጥ ጫፍ ደርሰናል። እኔ ኪስ ብር ስላለ አይደለም። ዋናው ነገር እኔ ለመስራት ዝግጁ ስለሆንኩ ኮሚትድ ስለሆንኩ ነው። ገንዘብ ያለው ሰው ከኔ ጋር ኢንቨስት ያደርገው። ጊዜ የለኝም፣ እውቀቱ የለኝም። አንተ እዛ ላይ ኮሚት ከሆንክ አብረን እንሰራለን፣ ብሩ ችግር የለም ያለኝ ሰው እንዳለ ስላየው ምን ማለት ጀመርኩኝ። ልካ እኔ ግራ ገብቶ እኔ በራሴ ኪስ ሳስብ አስዶት ሪል ቢዝነስ እንትን ሀሳብ አይደለም። ያ ጴጥሮስ ሰጣለሁ እድል እንነጋገራለን። አሁን እንትኑ ስለሚዘጋብኝ ተመልሰን እንመጣለን። ቴሌግራሙ ላይ ሌላ ሊንክ ልክላቸዋለሁ። የኤክስቴንድድ የሆነ ታይም ያለው ገዛለሁ ጎግል ላይ ኔክስት ታይም። አሁን ጎግል ሊዘጋብኝ ስለሆነ 15 ሚሊዮን አካባቢ ያዙ። በጣም አሪፍ። ሌላው እንድንወያይበት የሚያስፈልገው ወርኪንግ ግሩፖች ናቸው። 15 ሚሊዮን ካይንድ ኦፍ ታርጌት እንድናደርግ ነው ሚኒመም እንደው ስራውን ለመጀመር። በጣም ብር በዝቶ ደግሞ ይሄን በጣም ቶክሲክ የሆነ ነገርም እንዳይመጣ አይቻለሁ። ገንዘብ ጥሩ ነገር የማድረጉን ያህል ማት ቶክሲክ ነገርም ስለማይመጣ ስላየን ገንዘቡ ብዙ እንትን እንዳይፈጠር ትኩረት ውስጥ እንዳይገባ አነስ ያለ ግን እኛን ስራ የሚያሰራ ቀስ በቀስ ሪስኩም ብዙ እንዳይሆን ማለት እና በዛ ነው አብረን የምንሄደው። አይ ቲንክ ሌላ ጎግል ሊንክ ልልክላችሁ ይገባል። እና ምናልባት አንድ ሰው ሁለት ሰው አሁን ሚቲንጉን ሊዘጋ ስለሆነ እድል ሰጣለሁ። ጴጥሮስ አውጥተህ ነበረ። ጎግል ሚት አመጣላቸው። አንሊሚትድ አይደለም ሁናቸው እዚህኛ ሀገር። ኢትዮጵያ በነበርኩ ሰዓት አይዘጋም ነበር። እዚህ አሜሪካ ግን በ45 ደቂቃ የሚዘጋው ነው። እንደ ኢትዮጵያ አይደለም። አሁን ችግር የለውም። አሁን ፊክስ ዚስ የሚቀጥለው ሳምንት ስታክ እየወጣለሁ። የዩኒቨርሲቲውን ፔጅ ነበር የምንጠቀመው። ኦልሬዲ አስደንግጦናል። ድጋሚ እዛ እንሄድም በተቻለ መጠን ወይ እንትኑንም ኔትወርኩንም ፐብሊክ ሳይሆን የቤት ያለውን ኔትወርክ እጠቀማለሁ። አንዱ የኔትወርኩ ሴኩሪቲ ነው። የፐብሊክ ኔትወርክ ስለሆነ ምናልባት የፕራይቬት ሆም የተሻለ ሊሆን ይችላል። Is there anyone who would like to comment? ኮሜንት ማድረግ የሚፈልግ ሰው አለ? መክፈት ትችላላችሁ። ኦፕን ከመዝጋቴ በፊት እና ቴሌግራሙ ላይ ወይ ፎርዋርድ ተነጋግረን እንለያያለን። ቴሌግራሙ ላይ አመጣላችኋለሁ ሌላ ሊንክ እና ለአሁን ቀጥለው ስንገባ ወርኪንግ ግሩፕ ነው የምንነጋገረው። እና ትልቁ ስራ የሚሰራው አንደኛ አሜሪካ ብናስመዘግብ የሚል አንድ ሀሳብ የተነሳ አለ። ቢዝነሱ አሜሪካ ብራንች ቢኖረው የሚል። ሁለተኛ ነገር በተለይ ወርኪንግ ግሩፕስ አዲስ አበባ ላይ አሁን በአካል እንደዚህ በሁል ጊዜ በኦንላይን ሳይሆን በአካል የሚገናኙ ሰዎች ጥሩ ቲም ቢልዲንግ መሰራት አለበት እና እንዳትረሱ ምን የተባባልነው ጥሩ ወንድምነትና እህትነት በዚህ አጋጣሚ ቢልድ ማድረግ የሚተማመኑና አንዱ ለአንዱ የአደጋ ጊዜ የደስታ ጊዜ የሚደርስ ቡድን በዚህ አጋጣሚ ፎርም እናደርጋለን ማለት ነው። እና አብሮነቱ ያስፈልጋል፣ ቲም ቢልዲንጉ ያስፈልጋል። በተለይ አዲስ አበባ ያላችሁ በአካል ተገናኝታችሁ እንድትወያዩም ያስፈልጋል። እና ያንን ነው ፎርም የምናደርገው እንደየዝንባሌያችሁና እንደሞያችሁ ማለት ነው። ምሳሌ ዋና ከተማ ውስጥ ያላችሁ ያግዛል። ናሽናል ሪፕሬዘንታቲቭ የሆነ ብዙ ሰው ያለበት ግሩፕ ፎርም ማድረግ ስላለብን ማለት ነው። እና አይ ሪሊ አፖሎጃይዝ ዙም ላይ ለተፈጠረው። አይ ሆፕ ዩ አንደርስታንድ ጋይስ። እንዲህ አይነት ነገር ያው ሚዲያ ላይ አሁን ኮመን ስለሆነ እንግዲህ ትኩረት ሳበ ማለት ነው። አይ ዶንት ኖ ሃው ዜ ማኔጅ ቱ ዱ ኢት።
እና ቅድም ለተፈጠረው በጣም ይቅርታ ጠይቃለሁ። ደቂቃ ይቀርብኝ 6 ደቂቃ አለኝ። ስለዚህ ለምሳሌ ፕሮሞሽን ላይ ብቻ የሚያግዝ ለምሳሌ ፕሮሞሽን ላይ 6 ደቂቃውን እንደው ኢፌክቲቭሊ እንድንጠቀም ፕሮሞሽን ላይ ያግዛለሁ የሚል ሰው ካለ በሚዲያ ሊሆን ይችላል፣ በማህበራዊ ሚዲያ ሊሆን ይችላል። ምናልባት የተለያዩ ቴክኒኮችን ተጠቅማችሁ ምንም አንከፍልም በነፃ ነው እዚህ ደረጃ የሚሰራው ማገዝ የምትፈልጉ ከሆነ በፕሮሞሽን ላይ አስባችሁበት እንድትመጡ ኦር ሳይቱን አሰስ በማድረግ ለዚህ ስራ በጣም አመቺ የሆነ ቦታ በመፈለግ የምታግዙ ከሆነ እሱን። ሌላ ፈንድሬዚንግ፣ በተለይ ፈንድሬዚንግ ማለት ምን ማለት ነው? ይሄ እርዳታ አይደለም። ኢንቨስት ሊያደርጉ የሚችሉ ሰዎችን ወደኛ ልታመጡ፣ ግን የውስጣዊ አሰራራችንን ግን ሙሉ በሙሉ ተቀብለው ነው የሚሰሩት። ኦኬ እንዳልኳችሁ 10 ሚሊዮን ስላዋጣህ አይደለም፣ 1 ሚሊዮን ስላዋጣህ ሳይሆን የቤቱን የዚህን ተቋም አሰራር በሙሉ የሚቀበል ቴንክ ዩ የማነ እና አሰራሩን ተቀብሎ አብሮን የሚሰራ ሰው ነው የምፈልገው። ብዙ ሰዎች ይገጥሙኛል። አንዳንዱ በቃ ፋይናንሻሊ ነው የሚያስበው ታቻ ላይክ ፋይናንሻሊ ማሰብ ችግር የለው ኢቲካል ሆነ እንትን ሆነ ሪስፔክትፉል ሆነ እስካሰብክ ድረስ። ግን let's say እዚህ ተቋም ውስጥ ብዙ ብር ማዋጣት ማለት ስብሰባ ላይ ለመቅረት ፕሪቪሌጅ አይሰጥም። ወይ አንድ ተወካይ ታደርጋለህ፣ ካልሆነ ግን ዛሬ መተህ የዛሬ ወር ድጋሚ የምትመጣ ከሆነና እኛ ብዙ ነገር ከተነጋገርን ከወሰን በኋላ ውሳኔ ማስቀየር ምናምን እዛ ይሆን ሴም ፔጅ ነው የምታስበው። እኩል ነህ ያለው እዚህ ቤት። ለእኔ ነጫጭ ፀጉር ቢኖርህም ገና ከዩኒቨርሲቲ የተመረክ ብትሆንም ኢትዮጵያዊ ዜጋ ነህ። አለቀ በቃ። እንደ ሪስፔክት አደርግሃለሁ። ከኔም የተሻል ከሆንክ እርሶ አንቱ ብዬ እጠራሃለሁ ዋሬቨር። ነገር ግን ሰዎችን በምናይበት አይን በዛ አይነት ቲንኪንግ አለ አይደል? የሆነ እንደዛ አይነት አላስፈላጊ የሆነ ኢጎ ወደ ቢዝነስ ውስጥ እንዳይመጣ ፕሬሰር ብትሆን ወደ መጀመሪያ ዲግሪ ታሶኬ ችግር የለውም። ሁሉም ሀብት ነው እንጠቀምበታለን። ፖዚቲቭ ኢነርጂ ነው መሆን ያለበት እና ይሄንን እንድታረጉ ፈልጋለሁ። ስለዚህ አስቡበት። ትሬኒንግ ኤንድ ቲም ቢልዲንግ በተለይ የምታሰለጥኑልን ስለ ቢዝነስ ኢቲክስ ስልጠና እንፈልጋለን። ፕሮፖዛል ዴቨሎፕመንት ላይ ስልጠና ያስፈልገናል። ያን የሚሰራ ቲም ያስፈልጋል። ገንዘብ እና ፈንድሬዚንግ በደንብ 15 ሚሊዮን ብለን ምናልባት 30 40 ሚሊዮንም ብንሄድ አሪፍ ነው እና በተለይ ከዚህ ፕሮፖዛል ዴቨሎፕ የሚያደርገው ቲም ከኢንቨስትመንት ኮሚሽን ጋር በቅርበት የሚሰራ ቲም ነው የሚሆነው። ከኤምባሲዎች ጋር ምናምን መነጋገርም ያስፈልጋል ከኢትዮጵያ ውጭ የምናስመዘግበው ከሆነ ማለት ነው እና ያ 4 ደቂቃ አለ። እንደዚህ የሚለው ሰዓቱ ቀስ ብሎ ነው የሚሄደው። አይደል ነው ቀስ እንትን እያደረገ ካለ ቻት ቦክስ ላይ ልጽፉ ትችላላችሁ። የቱ ጋር ማገዝ ትችላላችሁ? አሁን ኦፕሽኖቹ ላስቀምጥላችሁ። 5 ኦፕሽኖች ነው ያሉት። ወርኪንግ ግሩፕስ፣ ፕሮሞሽን ብቻ ይህንን ነገር በደንብ ማስታወቅ። ለምን እንዲማሩበት ስለምንፈልግ ወጣቶች ብዙ ሰው ቢያውቀው ጥሩ ነው። በዚህ አጋጣሚ የኢትዮጵያ ሕዝብ በሙሉ ቢሰማን ጥሩ ነው። የኢትዮጵያም እንዲታወቅለት ስለምፈልግ ማለት ነው። ሶ ፕሮሞሽን፣ ሳይት አሰስመንት፣ ፈንድሬዚንግ፣ ፕሮፖዛል ዴቨሎፕመንት፣ ትሬኒንግ ኤንድ ቲም ቢልዲንግ እኚህ ናቸው የሚሰሩት ስራዎች ማለት ነው። የትሬኒንግ ማቴሪያሎች የተወሰኑ አሉ እኔ ጋር፣ እሱንም ሼር ማድረግ እንችላለን እና አሁን ሼር ካረኳቸው ከነኚህ ከ5ቱ አስባችሁበት ነው እና አንዳንዱ ቨርቹዋሊ ይሰራል፣ አንዳንዱ በአካል ነው የሚሰራው። እዛ ላይ እንተጋገዛለን ማለት ነው። ያ 3 ደቂቃ ነው ያለን። እቺን 3 ደቂቃ ቡና የምትወስዱ ቡና ውሰዱ። አይኖ እናንተ ጋር ምሽት ነው፣ ቡና ላጠጡ ትችላላችሁ ስለሚደክመን እና አሚን እንቅልፍ ስለሚከለክል ውሃ የምትጠጡ ወር ዋሬቨር ትንሽ እንትን አድርጉና ቴሌግራም ግሩፕ ላይ ወር በኢሜይል ልክላችኋለሁ። በሱ ሊንክ ትገባላችሁ ማለት ነው። ቴንክ ዩ በጣም አመሰግናለሁ።